የእናንተ ርስላሊም በ6 ዓመት አጭተው በ9 ዓመት አግብተዋታል እና አሁንም ይሄ ህግ ይቀጥላል። እሳቸውን የምትከተል ከሆነ አትሳቅ እግዚአብሔር። እሺ አንደኛ ይሄ ህግ አይደለም። አየሽ በእስልምና ሴት ልጅን በዚህ ዓመት አግቡ በዚህ ዓመት አታግቡ የሚል ድንጋጌ የለም። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሴት ልጅን በዚህ ዓመት አግቡ የሚል ህግ በፍጹም አላወጡም። ተሻለርላ አሁን ዋና ቁም ነገር ምንድነው? ይህች ልጅ በስላለች ወይ ደርሳለች ወይ የሚለው ላይ ነው። አሁን እያወራን ያለነው አሁን ስላለው ጊዜ አይደለም። የዛሬ 1446 ዓመታት ወደኋላ መለስ በሉ ቦታቸዋል አይደለ? የዛን ጊዜ የነበሩ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ይህችን ልጅ በማግባታቸው አይተው ከሃዲያኖች ለመሆኑ ህፃን ልጅ አገባ ብሎ የተነሳ አንድ ከሃዲ ሰምታችኋል? ሊያመጡ ይችላሉ? በፍጹም የለም። እርሳቸውን መተቸት የሚያስችል ነገር ቢሆን ኖሮ ይሄ ዛኔ አንድ ከሃዲ አያሳልፋቸውም። ታውቃቸዋል አይደለ? ነገር ግን አብሯቸው የኖረ አንድም ከሃዲ በዚህ ጉዳይ ላይ እየተናገረ የለም። እሺ እርሷስ ምን ብላለች ስለ ራሷ የሚለውን ደግሞ ከእርሷ እንስማ። እናታችን አይሻ ለመሆኑ በአካሏ ደርሳለች? በደንብ ደርሳለች። ራሷ ተናግራለች? አዎ። ምን አለች ስትናገር እናታችን አይሻ? ሷሂህ አቡ ዳውድ ትመግበኝ ነበር ወፈርኩም ሰባሁም አንዲት ወጣት ሴት የምትደርስበት የእድሜ ደረጃ ላይ ደረስኩ ትላለች። ወታቻው አይደለ? ፈሰሚንቱ እያለች ቃል በቃል ትናገራለች። ወታቻው እሺ የወር አበባ ሳይታለች ወይ? መቼም አንድ ልጅ የወር አበባ ካየች ያን ነገር ለትዳር ዓለም እንደደረሰች ያሳየናል። እና የወር አበባ አይታለች ወይ? አዎ የወር አበባ እንዳየች ቃል በቃል በግልጽ ተናግራለች። ጥቅልል አድርጋ በዚያ ዘመን ስላሉ ሴቶች ስትናገር ምን አለች? ራሷ ባንደበቷ ኢዛ በለገት ልብንት 9 ሲኒን ፈሂየ እምረአ አለች። አንዲት ሴት ልጅ በዚህ ዘመን 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች ብላ ትናገራለች። ከልጅነት ዓለም ወጥታለች ማለት ነው። ታቸው አላረ ይህ ነው። ታዲያ እንደዚህ ከሆነ ህፃን ልጅን ማግባት የሚለውን ሊነሳ ይችላል። ህፃን ልጅን ማግባት ይቻላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቃል በቃል አይቻልም ብለዋል። እርሷ ከህፃን ዓለም የወጣች ሴት እንደሆነች ራሷ ከነገረችን ከአንደበቷ አይ እኔ ደርሻለሁኝ ትልቁኛለሁ እያለች አተሳስተሻል አልደረስሽም መቼም አንላት ነው። ወታቻለ ወደ ህፃን ልጅ ወደ ማግባት የሚለው እመጣለሁኝ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እርሷን በምን መልኩ ነው ያገቧት ወደሚለው ስንመጣ ጊዜ ራሳቸው የጋብቻ ጥያቄ አቅርበውላት እንጂ የሆነ አስገድደው ምናምን እንደዚህ አይደለም። ትልቅ እንደሆነች ከዚህ ትረዳላችሁ። የዛሬዋን 9 ዓመት ሄዳችሁ ለትዳር ብትጠይቋት ምናልባት ህፃን ልትሆን ትችላለች። ይችልች ይሄን ነገር ላትረዳ ትችላለች። የዛሬ 1446 ዓመት መለስ ብለን ነው እያወራን ያለ ነው። አሁን የዛኔ ተጠይቃለች ወይ? የመጠየቅ እድሜ ደረጃ ላይ ደርሳለች ወይ? አዎ በደንብ ራሷ ይሄን ሐዲስን የዘገበችው እርሷ ነች። የሚገርባቸው ምን አለች? ቃለ ሊየ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ አለች። ምን አሉኝ አለች? አተርضይነ አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ የእኔ ሚስት መሆንም ፈቃደኛ ትሆኛለሽ በዱንያም በአኺራ አላት። ቃለት በላ ያ ረሱለላህ እንዴት አልወዳምቱ የአላህ መልእክተኛ አለች። ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ እንግዲህ አሁንስ በዱንያም በአኺራም የኔ ሚስት ትሆኛለሽ ብለው ተናገሩ። ከዚያ በኋላ በቤተሰብ ኒካህ ይሄ ነገር ታሰረ ማለት ነው። ሌላው ነገር የሚገርምሽ የዛሬዋን 9 ዓመትና ያችን መለካት የፈለገን ሰው አንድ ጥያቄ ብቻ ጠይቁት። እሱም ምንድነው? የዛን ጊዜ የነበረችው እናታችን አይሻ ከ2000 ምናምን በላይ ሐዲሶችን በጭንቅላቷ ሸምድዳ ለትውልድ ቁጭ ብላ የምታስተምር ሴት ነበረች። የዛሬዋ 9 ዓመት አንድ ሐዲስ መሸምደድ ትችላለች? እስኪ አንድ ሐዲስ የሸመደደች አንድ ሴት አሳዩ። 9 ዓመት ሆና ወፍ አታገኙ። ምናልባት ስሟን ማስተካከል መጻፍ የማትችል ህፃን ልጅ ትሆን ትችላለች። ያችን እንደዚህ አይደለችም። ታሪኳን ስታነቡ ጊዜ ትልቅ ሴት እንደሆነች ከዚህ ትረዳላችሁ። 2000 ምናምን ሐዲስ ሶሐቦች ይኻለፉና አይሻን እንጠይቅ ብለው ይሄዱ ነበር ተሰባስበው። ያ ኡመል ሙእሚኒን አንቺ የምእመናን እናት ወይ እናታችን እያሉ ነው ሁሉም ያናግሯት ታላላቅ ሶሐቦች። ከዚህ የምትረዱት ትልቅ ሴት የበሰለች ሴት እንደሆነች እንረዳለን ማለት ነው። የጉልምስና እድሜ ላይ ደርሼ ነበር ብላ ቃል በቃል ተናግራለች እናታችን አይሻ ረዲየላሁ ዐንሃ።